ፈጣሪ ብርሃንና ጨለማን ፈጠረ ሲል እያወራ የነበረው ስለ ፀሐይ አልነበረም ማለት ነው። የብርሃን ተቃራኒ ጨለማ ነው ካል የፀሐይ ተቃራኒ ምንድን ነው የሚለውን ለእናንተ ልተወው። አንድ ሀገር ጸንታ የምትቆመው በነጋዴ በሃይማኖተኛና በጋቨርንመንት ነው። ፀሐይ በብርሃን ውስጥ ልትጠቃለል ትችላለች እንጂ ብርሃን በፀሐይ ውስጥ አይጠቃለልም ማለት ነው። ብርሃን ብለን ያሰብነውን የደጅ ጨለማ ስንለው ጨለማ ብለን ያሰብነውን የውስጥ ብርሃን ብለን መተርጎም እንችላለን። ልክ ሰው በጣም ዋይዝ እየሆነ መጣ ሲባል ምንድነው የሚያደርገው? ስንት አባቶች አሉ በረሃ ላይ አንድ ባት ውስጥ ያ ብርሃን ነው ጨለማ ነው? ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ከተወሰነ ቆይታ በኋላ ዛሬም በአዲስ ርዕስና በአዲስ ቪዲዮ ወደ እናንተ ለመድረስ ከዚህ ተገኝቻለሁ። ለዛሬ ወዳጆች እንድናወጋበት ርዕስ ማድረግ የፈለግኩት ስለ ዳርክነስ ነው። ዳርክነስ ምንድን ነው? ወይ ደግሞ በአማርኛው ትይዩ የሆነው ነገር ምንድን ነው? ጨለማ የሚባለው ነው። ያው ሰከን አድርገን እንረዳውና ማለቴ ነው። ጨለማ ምንድን ነው? ሰው ጨለማን እንዴት ይረዳዋል? በተለያዩ ሃይማኖታዊ አውዶችስ በምን አይነት መልኩ ይታያል? ለምንስ እንፈራዋለን ጨለማን? ምን በውስጡ ቢይዝ ነው? ከምን ጋስ ነው አሶሺየት የምናደርገው ወይ ትስስር የምናደርገው የሚለውን በአጠቃላይ የምናይበት ቪዲዮ ነው። እንግዲህ ይህንን ለማንሳት የፈለኩበት ዋነኛው ምክንያት በአብዛኛው ሰው ጨለማን በጣም ይፈራል። በአንድ ጎን ደግሞ ጨለማን ከሰይጣን ጋር የማያያዝ ነገርም አለ። ምክንያቱም ያው አብዛኛው ሰው የሚፈራው ሰይጣን ሲባል ሊትራሊ ሰይጣን ባይሆንም ግን እኩይ ነገር የሚፈጸምበት ወይ ደግሞ እኩይ ነገር በውስጡ የያዘ ኢለመንት አድርገው ነው አብዛኛው ሰው የሚስለው። ስለዚህ ጨለማ ወይ ደግሞ ያው ከሱ ጋር እያይዘው የሚጠቀማቸው ብዙ ቃላቶች አሉ። አሁን ጨለምተኝነት ይባላል። ብዙ ሰውም እንግዲህ በጨለማ መጓዝ ይፈራል። ወይ በሌባ ሊያዝ ይችላለሁ ሊል ይችላል፣ ወይ ያው ተንኮለኞችም ሊያጠቁኝ ይችላሉ ብሎ የሚያስብበት ነው። እንደዚሁም ሰይጣን የሚላከፈው በአብዛኛውም በብርሃን አይላከፍም፣ በጨለማ ነው ተብሎ ይወሰዳል። እንግዲህ ወዳጆች ይህንን ነገር ስናነሳ ወይ ደግሞ በዚህ ጉዳይ ላይ በአንክሮ ስናስተውል መረዳት ያሉብን ኮንስትሬንቶች አሉ። ያ ማለት ብርሃንን ከፀሐይ ጋር የማያያዝ ነገር አለ። ነገር ግን ብርሃንና ጨለማ ማለትና አሁን እኛ ብርሃን ብለን የምንወክላት ፀሐይና የፀሐይ ተቃራኒ ብለን የምንወክለው ጨለማ ብለን የምንወክለው ነው ያልኩት። የሆነው አላልኩኝም። አብዛኛው ሰው ኢንተርቼንጀብል እየተጠቀመበት እና በዛ መልኩ እየጠፋበት ለችግሩ መፍትሄ ማግኘት እየከበደው መጥቷል። ግን ጨለማና ብርሃን ምን ማለት ነው? እንግዲህ ጨለማና ብርሃን በክርስቲያኒቲ ወይ ደግሞ ባይብሊካል በሆነው አስተምህሮት የመጀመሪያው ቀን ስነ ፍጥረቶች ናቸው። ፀሐይ ደግሞ ወይ ደግሞ ከፀሐይ ጋር እነ ጨረቃ እነ ከዋክብት ሶስተኛ ቀን ስነ ፍጥረቶች ናቸው። ስለዚህ ፈጣሪ ብርሃንና ጨለማን ፈጠረ ሲል እያወራ የነበረው ስለ ፀሐይ አልነበረም ማለት ነው። በዛውም ልክ ክርስቶስ ራሱን ከጨለማ ጋር አሶሺየት አድርጎ የጠቀሰባቸው ብዙ የመጽሐፍ ቅዱስ ቦታዎች አሉ። ነገር ግን ወዳጆች ጨለማ ያ ማለትም አሁን የፀሐይ ተቃርኖ እንዳልኳችሁ ዩኒቨርስ ወይ ደግሞ ተፈጣሪ፣ ዩኒቨርስ ከማለት ይልቅ ተፈጣሪ ጠቅላላ በፖላሪቲ ሲስተም ነው ጸንቶ የቆመው ወይ ደግሞ የሚራመደው ወይ ዳይናሚሲቲው የሚንቀሳቀሰው ብለናል ከዚህ በፊትና የብርሃን ተቃራኒ ጨለማ ነው ካል የፀሐይ ተቃራኒ ምንድን ነው የሚለውን ለእናንተ ልተወው። ነገር ግን አሁን ባለው ኮሌክቲቭ ኮንሽስነስ ወይ ደግሞ የተለያየ ስኮላሮች
ጨለማን የፀሐይ ተቃራኒ አድርገው ነው የሚስሉት። ያ ማለት በቀን ላይ ፀሐይ ብርሃኗን ስትሰጥ ሰው ይመላለሳል። ከዛ በኋላ ፀሐይ ስትጠልቅ ደግሞ የሚፈጠረውን ነገር ብዙ ሰው አሶሺየት የሚያደርገው ከጨለማ ጋር ነው፣ ወይ ደግሞ ከመጀመሪያው ስነ ፍጥረት ጋር ያያይዟል። ያ ማለት ጨለማና ብርሃን ተብሎ ከተፈጠረው ጋር። ነገር ግን ለምን በዚህ መልኩ እንድንፈታው ተፈለገ? የመጀመሪያው ጥያቄ በውስጣችሁ እንድትይዙልኝ የምፈልገው። ምክንያቱም አውርደን ወደ ራሳችን ኢንዲቪጁዋል የሆነ ልምምድ እናመጣዋለን። መጀመሪያ ኢንትሮዳክሽን ልስጣችሁ ብዬ ነው። በተዋረድ እንመጣበታለን። ምን ጫፍ ድረስ መጥቶ እኛ መራመድ እስከማንችል ድረስ ይህ የመረዳት መንገራገጭ ማለት ነው ያመጣውን ኢምፓክት ምናየው ይሆናል። ነገር ግን ያው ሩት ኮዙን መመርመር ስላለብን ነው። ለምን ተፈለገ? እንግዲህ የተወሰነ ነገር ልበላችሁ። በፊት እንግዲህ ይሄን ያህል ሰዓት አልላችሁም፣ አሁንም ድረስ ነው። ከበፊትም ጀምሮ አሁንም ድረስ ይሄ ነገር አለ። ያ ማለት አንድ ሀገር ጸንታ የምትቆመው በነጋዴ በሃይማኖተኛና በጋቨርንመንት ነው። ስለዚህ ሶስቱ ትራያንጉሌት አድርገው ነው ህዝቡን ማኒፑሌት የሚያደርጉት። ያ ማለት ጋቨርንመንቱ ነጋዴውን ወይ ደግሞ ባለሀብቱን ይፈራል፣ ባለሀብቱ ጋቨርንመንቱን ይፈራል፣ ጋቨርንመንቱ መልሶ የሃይማኖት አባቶችን ይፈራል፣ የሃይማኖት አባቶችም እንደዛው ባለሀብቶችንና ጋቨርንመንቱን ይፈራል። ይህ ማለት እንግዲህ ህዝቡ በእነዚህ ሶስቱ ማኒፑሌት ለመደረግ በጣም እጅግ በጣም ቅርብ ነው። ቅርብ ስለሆነ ሶስቱ ተስማምተው የሆነ ህግ ካላመጡ በስተቀር ሰውን መግዛት እንደማይችሉ ያውቁታል። ስለዚህ አንዳንድ ጊዜ በታሪክ አካሄድ ማለት ነው፣ አንዳንድ ጊዜ ከሶስቱ አንዱ ይገንና ህዝቡን ማኒፑሌት ያደርጋል። በዚህ መልኩ እየተንቀሳቀሰ በተዋረድ እዚህ ተደርሷል። አሁንም ይሄን ይጠቀሙበታል። ይሄን ያልኳችሁ ለምንድን ነው? እጅግ በጣም ብዙ ሃይማኖታዊ ድርሳናት በእንደዚህ አይነት ይሄ ትራያንጉሌሽን ዲስቶርትድ የሆኑ አሉ። ምን ልትለን ነው ይሄ ሁሉ ነገር የምትለው ብላችሁ ሊሆን ይችላል። ብዙ ነገር ጠልቄ ሳልሄድ ከጨለማና ብርሃን ኮንሰፕት ጋር ላያይዝላችሁ። እንዳልኳችሁ ጨለማን የፀሐይ ተቃራኒ ተደርጎ እንዲወሰድ በማድረግ ዘንድ ድርሳናት በደንብ ተከትበዋል። አሁን ላይ የትኛውንም ሰው ብትጠቅሱለት ጨለማን የፀሐይ ተቃራኒ አድርጎ ነው። ነገር ግን አይደለም። እንዳልኳችሁ በክርስቲያኒቲም ሌሎቹ ሃይማኖቶች ጋር አልሄድም ለጊዜው እንዳይሰፋብን፣ የመጀመሪያው ቀን ስነ ፍጥረታት ናቸው። ስለዚህ ብርሃንና ፀሐይ ይለያያል ማለት ነው። ፀሐይ የምትሰጠን ነገር ሊትራሊ ሙሉ ብርሃን የሚባለውን አይወክልም። ፀሐይ በብርሃን ውስጥ ልትጠቃለል ትችላለች እንጂ ብርሃን በፀሐይ ውስጥ አይጠቃለልም ማለት ነው። ስለዚህ ይህንን እምላችሁ አትሊስት ባትቀበሉትም ኒውትራል ሆናችሁ እንድታዳምጡኝ ነው። ዳርክነስን ዝም ብላችሁ ባለፍ ገደም ባለ ትርጓሜ ከኩይ ነገር ጋር የማያያዝ ነገራችሁን አቁማችሁ ምን ልል እንደፈለግኩኝ በተዘጋጀ አይነት ስብዕና እንድትከታተሉኝ ነው የምፈልገው። ምን ማለት ነው ከቨርድ ዊዝደም እና አንከቨርድ ዊዝደም? እንግዲህ ወዳጆች ሲምፕል በሆነው አንደርስታንዲንግ ብርሃን የተገለጠ ጥበብ ነው፣ ጨለማ ደግሞ ያልተገለጠ ጥበብ ነው፣ ወይ ደግሞ ያልተገለጠ ጥበብ ያለበት ቋት ማለት እንችላለን። ታዲያ ሰው ጨለማን እንዲፈራ የተደረገበት ወይ ደግሞ የሚፈራበትን አግባብ አሁን እያየነው እንምጣ። እንግዲህ አንከቨርድ ዊዝደም ስንል ወይ ደግሞ የተገለጠ ጥበብ ስንል እኛ ዩኒቨርስን ሰልፍ የምንባለው እኛ ዩኒቨርስን አክሰስ የምናደርግበት ወይ ደግሞ ኤክስፒሪየንስ የምናደርግበት ከእሷ ጋር ያለንን ኢንተርሪሌሽን ኤክስፒሪየንስ የምናደርግበት ጥበብ ነው። ያ ደግሞ የሚቃኘው በምንድን ነው? በፐርሲፕሽን ኦፍ ሪያሊቲ ማለት ነው። ምን ብለናል ከዚህ በፊት? ፐርሲፕሽን ኦፍ ሪያሊቲ ውስጥ ፊሊንግ የለም፣ ኤክስፒሪየንስ ነው ብለናል። ኤክስፒሪየንስ ዊዛውት አምስቱ ሴንሶች ማድረግ ስለማይቻል
ፊሊንግ ደግሞ አምስቱ ስሜቶች ስራቸውን ካላቆሙ ወይ ደግሞ መረጋጋት ካልቻሉ ፊል ማድረግ ስለማይቻል፣ ስለዚህ ፊሊንግን ከሪያሊቲ ጋር ስናያይዘው ፐርሲፕሽን ኦፍ ሪያሊቲን ደግሞ ከምን ጋር እናያይዟለን? ከኤክስፒሪየንስ ጋር ማለት ነው። ስለዚህ ፐርሲፕሽን ኦፍ ሪያሊቲ የምንለው በብርሃን ውስጥ ያለ ጉዳይ ነው ማለት ነው። ለምን? አምስቱ ሴንሶች ብርሃን ከሌለ በስተቀር ስራ ላይ መዋል ስለማይችሉ። ስለዚህ ሲምፕሊ ስንረዳው ብርሃን ብለን ያሰብነውን የደጅ ጨለማ ስንለው ጨለማ ብለን ያሰብነውን የውስጥ ብርሃን ብለን መተርጎም እንችላለን። ለምን? አንድ ሰው አምስቱ ሴንሱን የሚጠቀመው ዩኒቨርስን አክሰስ ለማድረግ ነው እንጂ ራሱን አክሰስ ለማድረግ አይደለም። ስለዚህ በብርሃን ውስጥ ራስን አክሰስ ማድረግ የሚባል የለ አይደለ? አሁን ሰው ራሱ እንዴት ጨለማን እንደሚፈራው እያየን ነው። ቀስ እያልን በተዋረድ እየመጣን ነው። ስለዚህ አምስቱ ሴንስ ኦርጋኖች ወይ ደግሞ አምስቱ ሴንሶች ስራ ላይ የሚውሉት ብርሃን ሲኖር ነው ካልን ምን ማለት ነው እሱ? ለምሳሌ አይናችን ብርሃን ከሌለ ጨለማ ውስጥ አንድ አይነ ስውርና አንድ አይናማ ምንም ልዩነት አይኖራቸውም አይደል? ምንም ልዩነት አይኖራቸውም። ያው በተለምዶ አይነ ስውራን ምን ይባላሉ? ልበ ብርሃን ይባላሉ። ምን ማለት ነው? የውስጥ ብርሃን ማለት ነው። ደጁን አክሰስ ማድረግ ስለማይችሉ እነዚህ አትሊስት ማለት ነው በአይናቸው በኩል ፐርሲቭ ማድረግ ስለማይችሉ ያኛው ኢነርጂ ወደ ውስጥ ነገሮችን ማሰላሰል መመልከት እንዲጀምሩ እድል ይሰጣቸዋል። ስለዚህ ዝም ብላችሁ ካያችሁት ብርሃን ስለ ዳይናሚሲቲ ነው፣ ስለ መርጋት አይደለም። አምስቱም የሴንሳችሁ የሴንስ ኦርጋናችሁ አክቲቪቲ ላይ ነው ያለው። ብርሃን ካለ እንቅስቃሴ አለ። እንደምታውቁት ነው። ሲምፕል በሆነው አረዳድ ነው ይሄ። ያኛውን አሁን በምናውቀው ምሳሌ ማስረዳት ስላለብን ነው። ይሄ አሁን እኛ ፀሐይ በምንለው ማለት ነው። ግን ወደዛ እንመጣለን፣ ወደ ዋናው አይደለ? ስራ አብዛኛው የሚሰራው ሰው ብርሃን ብሎ በሚያስበው ፀሐይ ነው አይደለ? ፀሐይ ስትወጣ ነው። ከዛ ልክ ፀሐይ ስትጠልቅ ደግሞ ሰው ወደ መኝታው ይሄዳል። በዛ ሰዓት ላይ ከጓደኞቹ ጋር ሲውል የነበረ ወንደላጤ ከሆነ ብቻው ጋር ይመጣል። ባለትዳርም ከሆነ ከዛም ያክል ክራውድ አነስ ወዳለ ቤተሰብ ይመጣል ማለት ነው። ስለዚህ ሞር ኦፍ ፕራይቬት ወደ መሆን ነው ማለት ነው። ልክ ጨለማ ሲያጋድል ወይ ጨለማ ተብሎ የታሰበው ነገር ሲያጋድል፣ ይህንን ደብዝ እየሰጠነው ስንመጣ ወደ ግላዊነት እየወሰድነው እንመጣለን። ስለዚህ ከቀን ይልቅ ማታ ላይ ከራስ ጋር መገናኘት የሚባለው ገዘፍ ይላል። ካልምነስ ብርሃን ላይ ነው ያለው ወይስ ጨለማ ላይ ብላችሁ ዝም ብሎ አሁን ፊት ለፊት ያለው እናንተነት ሊመልስ የሚችለው ብርሃን ላይ ነው እንጂ ጨለማማ በጣም ያስፈራል ልትሉ ትችላላችሁ። ነገር ግን መረጋጋት ያለው መስከን ያለው አንድ ሰው ከሌላ ክራውድ ጋር ኢንጌጅ ሲያደርግ ነው ወይስ ብቻውን ከራሱ ጋር ተመስጦ ሲያከናውን? ስለዚህ ልድገመውና ብርሃን ማለት ዩኒቨርስን ኤክስፒሪየንስ የምናደርግበት ጥበብ ሲሆን፣ ጨለማ ማለት ደግሞ ራስን ፊል የምናደርግበት ጥበብ ማለት ነው። ስለዚህ ከብርሃን ይልቅ ጨለማ ውስጥ ሰው ከራሱ ጋር መተያየቱ ከፍ ስለሚል ይሄ ሰልፍ የሚባለው ዶሚናንስ ስለሚኖረው ከዩኒቨርስ ይልቅ ያ ያስፈራዋል። ለምንድን ነው የሚያስፈራን ራሳችን? ምክንያቱም ሪያሊቲውን ነው በዛ ሰዓት ላይ ፊልም የምናደርገው። ከሰው ጋር ባለን መስተጋብርማ ጓደኛችንን የሚመስለው ወይ ደግሞ ከጓደኛችን ቫሊዴሽን የሚፈልገው እኛነታችን ስራ ላይ ነው ያለው። በአምስቱም የስሜት ሕዋሱ እንቅስቃሴ ተጠምዷል። ስለዚህ አስመስሎ መኖርን ነው የሚያውቅበት። ለምሳሌ ወዳጆች፣ አንድ ሰው ጫማ ገዛ እንበል። ብቻውን ሄዶ ጫማ ገዛና ልክ ቤቱ ሲመጣ ልክ ካሉት ልብሶች ጋር ሲለካው ደበረው እንበል። ልክ ሲደብረው
የገዛበት ዋጋ ጭንቅላት ውስጥ ስለሚያቃጭል ወይም ሌላ ሪዝን ሊሆን ይችላል፣ ወይም ማድረግ ፈልጎ ሊሆን ይችላል፣ ግን ውስጡ አልተቀበለውም፣ በቃ ደበረው። ስለዚህ ቀጣይ የሚሄደው አብዛኞቻችሁ የምታደርጉት ቫሊዴሽን ፍለጋ ነው። ያ ማለት አጠገባችሁ ያለ ሰው ወይ ቤተሰባችሁ ሊሆን ይችላል ወይ ጓደኛችሁ አሪፍ ነው እንዲላችሁ ትፈልጋላችሁ። አቃቂር ከሚያወጣባችሁ ይልቅ በጣም አሪፍ ነው እንዲላችሁ ስለምትፈልጉ መጀመሪያም ያንን በማሰብ ውስጥ ቫሊዴሽን ፍለጋ እንዴት ነው የጫማ አሪፍ ነው እንዴት ትላላችሁ። ሪያሊቲው ደብሮታል፣ በቃ ውስጣችሁ አልተመቸውም ያ ነገር። ግን ያንን ማዳመጥ አትፈልጉም። ለምን? ያንን ማዳመጥ በጣም እጅግ በጣም ሪል የሆነውን እናንተነት ኢንካውንተር እንድታደርጉ ስለሚያደርጋችሁ ተፈሩታላችሁ። ያ ደግሞ ምን ቦታ ላይ ነው ያለው? ብቻ ለብቻ በምትሆኑበት ሰዓት ላይ ነው። ያንን ደግሞ የምታገኙት ምን ሰዓት ላይ ነው? ምን ሰዓት ላይ ነው ወዳጆች? ከላይት ይልቅ ዳርክነስ ውስጥ ነው ማለት ነው። ስለዚህ ዳርክነስ ስንል አሁን ወደ ጉዳዩ ልምጣና ኔጌቲቭ ስለሆነ ጉዳይ አይደለም፣ ወይ ደግሞ አሁን በምትለኩት ልክ ሰይጣናዊ የሆነ ጉዳይ ጨለምተኝነት፣ ምንኝነት ከምትሉት ጋር የሚያያዝ አይደለም። ቅድም የተናገርኩትን አስተውሉ። ብዙ ትርጓሜዎች ዲስቶርትድ የሆኑት ሰው እንዲነዳ ስለተፈለገ ነው። ስለዚህ በእያንዳንዱ ድርሳናቶች ውስጥ ያለን ነገር መመርመር ያስፈልጋል። መጽሐፍ ቅዱስ ውስጥ እጅግ በጣም ብዙ ቨርሶች አሉ ዳርክነስን መልካም እንደሆነ የሚያስረዱ። በጣም ብዙ ቦታ አለ የመንፈስ ቅዱስ መገለጥ በዳርክነስ ውስጥ። ለምሳሌ ለሙሴ ሲገለጥለት በጨለማ ተሸፍኖ ነው። ዳዊት በብዙ ቦታ ተናግሮታል። አንተ ካለ ጨለማው ብርሃን ነው፣ ብርሃኑ ጨለማ ነው ብሏል። ስለዚህ ወደ ጉዳያችን ስንመለስ የኔ ቤዚካሊ አንደርላይን እንድታደርጉልኝ የምፈልገው ሰው ራሱን እንዳያገኝ ከተፈለገባቸው፣ ሰው ራሱን እንዳያገኝ ማነቆ ከሆኑበት ጉዳዮች ውስጥ ዋነኛው የዳርክነስ አንደርስታንዲንግ ነው። ስለዚህ ዝም ብሎ ባለፍ ገደም እንዲሁ ጀነራላይዝ በተደረገ አይነት ፍቺ ራሳችሁን አታስጉዙ። እስቲ ወደ አዳም ጋር እንሂድ። አዳም መጀመሪያ ላይ ተፈጥሮ ከሔዋን ጋር ኢንካውንተር ሲያደርግ ወይ ደግሞ ከእሷ ጋር ሲመላለስ በጸጋ ተሸፍነው ነበር አይደለ? የሚተያዩት በኢነር አያቸው ነው። የኢነር አይ ደግሞ የነፍስ ትስስር ማለት ነው። ስለዚህ ላይት ላይ ባለው ላይት በሚያሳየው አይኑ ፐርሲቭ የሚያደርገው ነገር አይደለም ዶሚናንስ የነበረው። ግዘፍ ሰርቶ የነበረው ውስጣዊ ትስስራቸው ነበር። ስለዚህ የሚገናኙት በከቨርድ ዊዝደማቸው በኩል ነበር ማለት ነው። በከቨርድ ዊዝደም ደግሞ በዚህ ኮንቴክስት ነፍስ ሆና እናገኛታለን። ስለዚህ ጸጋ ሸፍኗቸው ነበረ ሲባል ምን ማለት ነው ትርጓሜው? በውስጥ ጥበብ ነበር ግንኙነታቸው። ከዛ በኋላ ያንን ሲበሉት ለራሳቸው አሳልፎ ሲሰጣቸው ያኛው ጸጋ ተገፈፈ። ሲገፈፍ ምን ሆነ? ከሪያሊቲ ይልቅ በፐርሲፕሽን ኦፍ ሪያሊቲ እንዲመላለሱ ተደረገ ማለት ነው። ስለዚህ እዚህ ጋር እንድታስተውሉ የምፈልገው ይሄ ዳርክነስ ፓዝዌይ ነው። ወደ ምን? ጌትዌይ ነው ማለት ነው። ወደ ምን? የቀድሞ ይዞታችንን የምናስመልስበት፣ ራሳችንን መሆን ካልቻልን ራሳችንን ኢንካውንተር የምናደርግበት፣ ከዛ በዛ መንገድ ውስጥ የቀድሞ ጸጋችንን የምናስመልስበት፣ ግሬሳችንን የምናስመልስበት መንገድ ነው ማለት ነው እንጂ አሁን የጨለማ ተቃራኒ አድርገን የምናየው ጉዳይ አይደለም። ዳርክነስ በጣም እጅግ በጣም ደብዛለሁ። አሁን ላይ ማልነካከው እጅግ በጣም ደብዝ ያለው ጉዳይ አለበት። ነገር ግን አሁን በቀላሉ እንድትረዱት ለማድረግ ያክል ነው። ስለዚህ ብዙ አላችሁ ወዳጆች፣ ብቻ መሆን የምትፈሩ ወዳጃችሁ የሚላችሁ ካልሆነ በስተቀር ራሳችሁ የሚሰማችሁ ስሜት ሚዛን ማይደፋላችሁ፣ በራስ መንገድ ከመሄድ ይልቅ በሰው መመራት እረፍት የሚሰጣችሁ ጊዜያዊ ክኒን ማለት ነው።
ክራውድ ውስጥ መሆን፣ ራሳችሁን ማጣት ወይ ስለ ራሳችሁ እንዲሰማችሁ ያለመፈለግ ጉዳይ ውስጥ ብዙዎቻችሁ ተጠምዳችኋል። ብቸኝነት በብዙ አይነት መልኩ ከእኩይ ነገር ጋር ተሳስሯል። እኔ ከዚህ ጋር አሁን እያወራችሁ ባለበት ሰዓት ላይ እናንተ ራሴን ልፈልግ ብትሉ አዲስ ሞመንት ማለት ነው አትችሉ። ለምን? እኔን የምታንቀሳቅሱኝ ወይ ደግሞ እኔን ፐርሲቭ የምታደርጉኝ በፐርሲፕሽን ኦፍ ሪያሊቲ ውስጥ ባለ ኤክስፒሪየንስ በኩል ስለሆነ ከዛ በኋላ ወስዳችሁት ማትፈልጉትን ትታችሁ የሚያስፈልጋችሁን ወስዳችሁ ኮንተምፕሌት ስታደርጉበት፣ ተመስጦ ስትጨምሩበት፣ ራሳችሁን ከራሳችሁ ጋር ኢንካውንተር ለማድረግ ልምምድ ውስጥ ስትገቡ፣ ሪቹዋል ውስጥ ስትገቡ ያኔ ነው ህይወት የሚጀምረው። ያ ደግሞ ያለው ዳርክነስ ውስጥ ነው። በብዙ መልኩ ይፈታል አይደል? ዝም ማለት ዳርክነስ ነው። ብቻ መሆን ዳርክነስ ነው። አለማግባት ዳርክነስ ነው አይደል? በዛው ልክስ ሚስጥር ዳርክነስ ነው። መቆጠብ ራስን ዳርክነስ ነው። መረጋጋት ዳርክነስ ነው። የዳርክነስ ዊዝደሞች ማለት ነው። ልክ ሰው በጣም ዋይዝ እየሆነ መጣ ሲባል ምንድነው የሚያደርገው? 10 ጓደኞች ካሉት 8 ካሉት 6 ካሉት 4 ካሉት 2 ካሉት 1 ካሉት ብቻ የሚባለውን ማስተናገድ ሲጀምር ዙሪያችሁ ማየት ትችላላችሁ፣ ወይ ራሳችሁ መመርመር ትችላላችሁ። ልክ ነገሮችን ማስከን ስትፈልጉ ከክራውዱ ገንጠል ለማለት ትፈልጋላችሁ። ለክራውዱ ለመኖር ከክራውዱ ውስጥ ወጥታችሁ ራሳችሁን ማግኘት መቻል ስላለባችሁ አባቶች ካለው ኮሌክቲቭ ኮንሽስነስ ወጣ ብለው በራሳቸው ተጋድሎ መጥፎ ነገርን አሸንፈው በእግዚአብሔር መብቃት ሲሸለሙ ከዛ በኋላ ለራስ መኖር ያቆሙና ለሰው መኖር ይጀምራሉ አይደል? ለዓለም መኖር ይጀምራሉ። ለምን? የጋርነስ ኢነርጂ አባል ስለሆኑ ኦሬዲ ማለት ነው። ልክ መብቃት ሲሸለሙ የጋርነስ ኢነርጂ አባል ነው የሆኑት። የጋርነስ ኢነርጂ አባል መሆን ማለት ደግሞ ልክ ክርስቶስ ከሰማይ ወርዶ ለሰው እንደተሰቀለ ሁሉ፣ ለሰው እንዳስተማረ ሁሉ፣ ለሰው እንደተነሳ ሁሉ ይህንን መሆን ይሆኑታል። ከዛ ጻድቃን ሰማዕታት የምንላቸው ጠቅላላ በዚህ አይነት መልኩ የምናውቃቸው ናቸው። ለሰው ሲጸልዩ 40 ዓመት፣ ለሰው ሲያለቅሱ 60 ዓመት አይደል? ሲቆስሉ ለህዝብ። ያ በዳርክነስ ውስጥ የሚካሄድ ነው። ራስን ከኮሌክቲቭ ኮንሽስነሱ ገንጠል በማድረግ ነው እንጂ በመፍራት አይደለም። ስንት አባቶች አሉ በረሃ ላይ አንድ ባት ውስጥ። ያ ብርሃን ነው ጨለማ ነው? አሁንም እንዳለው የፀሐይ ተቃራኒ ጨለማን አላልኩም። እሱ የእናንተ ፍቺ ነው፣ ወይ ደግሞ አሁን ያለው ኮሌክቲቭ ኮንሽስነሱ። እኔ እያልኩ ያለሁት የመጀመሪያው ቀን ስነ ፍጥረት የሆነውን ጨለማና ብርሃን፣ ድብቁ ዊዝደምና ግልጡ ዊዝደም። ግልጡ ዊዝደም በዚህ 3 መዋቅር ውስጥ እንድንንቀሳቀስ ፈተናን እንድናልፍበት የሚጠቅም ሲሆን፣ ድብቁ ዊዝደም ራሳችንን ብናገኝበት ነው። ሁለቱም ባላንስ ካላደረግን አይሆንም ወዳጅ። ለጨለማ ያለ አተያይ በፍርሃት ውስጥ ከተሸበበ፣ ብቻ መሆን ካስፈራ፣ በፍጹም ጌትዌይ ነው እያልኩ ጸጋ ያለው እኮ እዛ ነው። ሰው ይህን ሁሉ ያወጋዎቹ ምክንያት ምንድን ነው? ብዙዎቻችሁ አላችሁ ወዳጆች፣ ብዙዎቻችሁ ነገሮችን መምራት የከበዳችሁ፣ እጃችሁ ላይ ሞልቷችሁ ተርፏችሁ ያንን ማኔጅ ማድረግ የከበዳችሁ፣ ከዚህ በፊት እንዳልኳችሁ ወይም ከዚህ በፊት እንደምንለው እያላችሁ እንደሌላችሁ የምትኖሩ፣ የብቻ ጊዜ ይኖራችሁ። የዳርክነስ አንደርስታንዲንጋችሁን ከሰይጣናዊ ጉዳይ ነጥሉ።
ቅድም እንዳልኳችሁ የትርጓሜ ዲስቶርሽን ዳርክነስን ለሰይጣን እንዲሰጥ ተደርጎ እኛ ውስጥ መረዳት ስለተቀመጠ ነው። ውስጥን ፊል ማድረግ ለራስ ጊዜ መስጠት ሰይጣናዊ አይደለም በፍጹም። ስለዚህ ዳርክነስም ላይትነስም ሁለቱም ዊዝደሞች ናቸው። አትፍሩ። ለብቻችሁ ሞመንት መፍጠር አትፍሩ። ለብቻችሁ ጊዜ ማሳለፍ አትፍሩ። አይኖ በጣም በኮሌክቲቭ ኮንሽስነሱ ትርጓሜ ውስጣችሁ ስለተበረዘ እነሱ ጀንክ ፋይሎች ኮንሽስነሳችሁ ውስጥ ሰብኮንሽስ ማይንዳችሁ ውስጥ ስላሉ እነሱ እስኪጠሩ ድረስ የተወሰነ ሊያስጨንቃችሁ ይችላል። ኮሽ ያለ ነገር ሁላ ወደ እናንተ የሚሰነዘር ሊመስላችሁ ይችላል። አንዳንድ ወዳጆችም በተለየ መልኩ ሲናገሩ ሰማለሁ። አሁን ለምሳሌ ጨለማ ማለት የብርሃን አለመኖር ነው የሚል ትርጓሜ ያላቸው የሃይማኖት አባቶችንም ተመልክቻለሁ። በፍጹም ምናልባት የፀሐይን ተቃራኒ ልትሉ ፈልጋችሁ ከሆነ እሱ ሌላ አውድ ነው። የመጀመሪያው ቀን ስነ ፍጥረት የሆነው ጥበብ የሆነው ጨለማና ጥበብ የሆነው ብርሃን ግን እርስ በርስ ፖላሪቲ ሰርተው ተፈጣሪን የሚያንቀሳቅሱ ናቸው እንጂ ይሄ የአንዱ አለመኖር አንዱን እንዲኖር አድርጎት በፍጹም በዛ መልኩ የሚፈታ አይደለም። እኩል ነው የፈጠራቸው ፈጣሪ ብርሃንንም ጨለማንም እኩል። ስለዚህ ድብቅና ግልጥ ጥበብ በሚለው መረዳት ይኖርባቸዋል። ስለዚህ ወዳጆች ልክ ጨለማን መፍራት ያቆማችሁ ጊዜ ቅድም እንዳልኳችሁ ብርሃን የውጪ ጥበብ የሆነ የውጪ ጨለማ ሲሆን ጨለማ ደግሞ ጥበብ የሆነ የውስጥ ብርሃን ነው። ስለዚህ ወዳጆች በፐርሴፕሽን ኦፍ ሪያሊቲ ላይ ባላችሁ ኤክስፒሪየንስ ራስን አክሰስ ማድረግ እንደማይቻል አምናችሁ ራስን ለማግኘት ዝምታን መምረጥ፣ ከሰው ቫሊዴሽን መጠየቅ ማቆም፣ አክቹሊ ያንን ማቆም የምትችሉበት ሞመንት በራሱ ለዳርክነስ ያላችሁን ትርጓሜ ያስተካከላችሁለት ነው። እስከዛሬ የነበረው ትርጓሜ ልክ ቢሆን አሁን ያለንበት ደረጃ እንደርስም ወዳጆች። ይህን ሁሉ ሜስ ሀገራዊ ሜስም ይሁን ዓለማዊ ሜስ ውስጥ አንገባ። የተወሰነ የሆነች መንገድ ላይ ተሻውደናል። የሆነች ትርጓሜ ላይ የሆነች ኖድ ወደ ግራ መሄድ ሲገባን ወደ ቀኝ፣ ወይ ወደ ቀኝ መሄድ ሲገባን ወደ ግራ ሄደናል። የሆነች ቦታ እንደ ሰው ነጻ ፍቃድ ስለተሰጠን አሰላስለን መድረስ የኛ ፋንታ ነው። ግን ያው አሁን ያላችሁ እንግዲህ ከሰይጣን ጋር አሶሼት አሁን ባልኳችሁ ትርጓሜ ብቻ ከዚህ በፊት እንዳልኳችሁ ነው። ምናልባት እንግዲህ ያልገባችሁ ሰዎች ካላችሁ ይሄ ከሰይጣን ከምናምን ጋር የምታያይዙ የኔን የሰይጣን ትርጓሜ ወይ ደግሞ ሰይጣንን የምረዳበት መልኩን በቪዲዮ በስነ ስርዓት ስላስቀመጥኩኝ የኔ ወዳጅ ያልሆናችሁ አዲስ ወገኖች ካላችሁ በዛ መረዳት ይኖራችሁ ከወዲሁ ልንገራችሁ ብዬ ነው፣ እንዳትደክሙ። ለማንኛውም ወዳጆች በዴብዝ የምንሄድበት ነው። ይሄ በዚህ የሚያልቅ አይደለም ጉዳዩ፣ ግን የተወሰነ መነካካት ለእናንተ ላምጣ ብዬ ነው። በዚህ እንያዘውና በተቻላችሁ አቅም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንግዲህ ስለ አዲሱ የፀጉሬ ገጽታም የተወሰነ ማለት ትችላላችሁ። ኤኒዌይስ እየቀለድኩ ነው። በዚህ እንያዘው ወዳጆች። እስከ ቀጣዩ ቪዲዮ እና ርዕስ ድረስ ቸር ቆዩኝ። መልካም ጊዜ